አሚ ዞር ዞር ካሜራን ክፈተው። አዎ እንደሱ በቃ ዴቭ ተያ ዴቭ 6 በቃ ለፊ ዴቫ አብራ የቆየች አራዳ ልጅ ነች ታውቃለህ። ቪዲዮ ክፈት ተፈርዶብሃል። ጆዬ ትልቁ ላይ አድርጌ ያለው ደግሞ ኦኬ ሰላም ትነስተልኛ አባቶቻችን ዛሬ የሁለት ሳታስፈቅድ የልጆቼን አባት በትልቁ አታርግ ነግሬያለሁ። ታዛዥ ነኝ ልመልሰው ታዛዥ ነኝ። ይሄ ነው በቃ ምንም ማድረግ አልችልም። አባቴ በደስታ ነው መጣ ባልቻ። በነገራችን ላይ አድማጮቻችን ዛሬ የሁለቱ ልደት ነው። ባልቻ ልደቱን ለማክበር ወጣ ብሏል። ጆሪ አዴ ፊት ለፊት አድርግልኝ፣ ብናገረው ነገር አለኝ። ፊት ለፊት አድርግልኝ ጆሪ አዴ ፊት ለፊት ይኸው እኮ አዲስ አበባ እኮ ነው። እኔ ምን አገባኝ? እኔ ናፍቄሽ ነው ወይስ ነው አዲስ አበባ? ይኸውልሽ አዲስ አበባ አታምኑ። ሾርኒ ቀጥያ ዛሬ የሁለቱ ፊት ለፊት ሆነ። እስቲ አንዴ ልንገር፣ ዛሬ የሁለቱ ልደት ነው። አንዴ ሃፒ በርዝዴይ በሏቸው። ጆኒ አቅለሸለሸለ አስወጣው በእናትህ ክፉ ነገር ከመናገር አስወጣው። እኔ እየሳኩ ከመሰለ እየሳኩ አይደለም ጆኒ። እኔ አሳልፌ ሰጥቼ አላውቅም። የድድ ጥጋውን ነው የምነግርህ። ደደ የመጨረሻ አንተ ሆቴል ላይ ስትዝናና ባርኮን የት ነው ያደረ ብለህ አታውቅም። ደደ የመጨረሻ ድድብ ነገር እንዳትመለስ ብሎ ካረኩ እንዳትመለስ ማሚ የተጫዋችውናሽ። እኔ ግን ልጆችን እንደዚህ አይነት ቦታ ነው ማዝናናቸው። ይኸውልህ እኔ እናት ነኝ ከልቧ እናት ነኝ። እኔ ልጆች በጣም ሴፍ ቦታ ነው ያሉ፣ ያድጋሉ። በደንብ አድገው ደግሞ እናትነትን ያስጠራሉ። አንተ ግን የመጨረሻ ቦታ ነው ያለ የአዲስ አበባ ልጅ። እኔ ማለት ነው አንዴ አሳልፌ ሰጥቼ አላቅም። በነጭ ፓካውት የምዘነጥ ለልጆች ቫሊዩ የሌለ ደድ የምታቅ ልጆችን ላሳይህ እንዴት እንደማዘንጣቸው። እኔ ማለት ነው ጀግና እናት ነኝ እኔ። አንተ ላይክ ሆቴል ይዘህ ትላለህ። ደግር ነው። እኔ ስስቅ የእውነት እየሳቁ አይደለም። የአዲስ አበባ ልጅ የምታሰድብ እንደዚህ ነው የምሰድበው። ከዚህ በኋላ የመጨረሻ እኔ ሰክሬያለሁ። ሰክሬም አይደለም እውነትም ነው። ልጆቼን የማሳድግ የእናትነትን ጥግ የማስተምር የአባትነት ግዴታን የማትወስድ ከአሜሪካ ስትመለስ ግን ኦልሬዲ ቻይ ሳፖርት ሞልቶብሃል፣ ግዴታን ትወስዳለህ። እኔ ማሜ ፋራነሽ ብሎ የሚሰርበኝ ካለ ትዝስ ማሜ 9 ወር ልጅን ሳሳድግልህ የእናትነትን የአባትነትን ጥግ የማትወስድ ደድ ታሴ ሪስፔክትን ሰጥቼ ሪስፔክት የማታውቅ ልጆችን እንደዚህ አይነት ቦታ ነው ማሳድጋቸው። እኔ ማሜ ምንም ሳትረዳ ማለት ነው። ምንም ሳትረዳ ልክ ማይ ሃውስ አንተ ፈረሻ በነጭ ፓካው ትመጣለህ። እንዲ ውርደትን የማታቅ አከበርኩ። አሁን ግን ራስሚ ከእኔ አደርስም ከዚህ በኋላ ልክ እንደ አራዳ ራስህን ታስባለህ እንዴ? እኔ ከጎንደር መጥቼ ልጆችን ሪስፔክት የሚያደርግ ለወለድኳቸው ቫሊዩ ምሰጥ ሪስፔክት የማደርግህ ስለወለድኳቸው ልጆች ነው። አባትነትን ስለምወድ አባ ገብተህ በ3 ብር ነጭ ፓካውት ታሳየኛለህ እንዴ? ጥግ ድረስ ነው የምነግርህ። አልነግረው ስለ ልጆቼ ብዬ አንተ ውጪ 9 ዓመት ምን ከፈልክ ብትባል ምንም አልከፈልክም። ስመጣ ደግሞ የአሜሪካን ሕግ አስተምራለሁ በደንብ አድርጌ። ልጆቼን ማሳድግ እኔ ማሜ ነኝ። እኛም እኮ ሄደናል 4 ኪሎ ፍቅር ሰርተናል ምናምን፣ ግን ልጆቻችን
ሴፍ ቦታ ሂደ ጥለን ነው ሳከብርህ አከብርሃለሁ። አሁን ግን ይህ ክሮስ ዘ ላይን የኔ መሆን አይጠበቅብህም። ልጆችህን ግን ሪስፔክት ውሰድ። በደንብ አድርጌ ጥግ ድረስ አከበርኩ። አሁን ስመጣ የሚጠብቅህ ህግ ነው የሚጠብቅህ። አርገህ ልጅን ትረዳለህ። ወደድክም ጠላህም ልጅን ትረዳለህ። ትረስሚ ይህ ክሮስ ዘ ላይን ልንገር አንድ ዴብዬ በእናት እኛ የክፍለ ሀገር ልጆች ፋራ ነን። ፋራ የተባልነው ለምን መሰለ? ልጆቻችን ስላከበርን ቴኬር ስላደረግን አሳልፌ መስጠት ስላልፈለግኩ። አሁን ግን ስመጣ ታገኘዋለህ ፔፐሩን። ከዛ ቀጥ ብለህ ልጆችን ትረዳለህ። ትረስሚ ትረዳለህ። እንኳን አንተ አሜሪካ ላይ ተወልዶ ያደገ ማለት ነው ብላክ አሜሪካን ይረዳል። ልጆቹን ትረዳለህ። ለመሰለ ገንዘብ ጠፍቶኝ ምናምን አይደለም፣ ትረዳለህ። በቃ ልክ እንደዚህ ሆቴል ታሳየኛለህ እንዴ? መጣውም ፋራ ነኝ። ለምንድን ነው? በፍቅር ስለማምን ያሳደገኝ ጨዋ ነው። ጨዋ ስላሳደገኝ በቃ ጨዋ ያሳደገው ቤተሰብ ጨዋ ይሆናል። በቃ አባቴን ስለምወድ እናቴን ስለማከብር ላመጣዋቸው ህይወት ልጅ 9 ዓመት ሊሆነው ነው። እኔ ነኝ ዋጋ እየከፈልኩ ያው 2500 ብር የሚከፈልበት ቤት እያሳደግኩልህ ማለት ነው። ድልቅቅ አርጌ ሩሜት የለም እዚህ ቤት በደንብ አርጌ ድልቅቅ አርጌ እያሳደግኩልህ። አንተ ትናንትና አዲስ አበባ ለመሄድህ እኔ ነኝ ተጠያቂው። ቢካዛፍ ለልጆች ስላልከፈልክ አሁን ግን ትመጣለህ። ይህ ገዘ ፔፐር ታገኘዋለህ። እናናት ካናተ ሲከፈልብህ ታውቀዋለህ። ያከበርኩ ጥግ ድረስ አልፏል። ጥግ ድረስ እኔ አይደለም ሰው እንዳይነካ በጣም ዲፌንስ አደርጋለሁ። ያም ማለት ባርኮንን ስለምወድ ባርኮን ነገ መጦ እኔን ዋጋ ይክፈለኝ። አንተ አባት አይደለም አትሆንምም። በቃ ፉል ካስሊ መውሰድ እችላለሁ፣ ግን አባትነትን መንጠቅ ስለማንፈልግ ሰርተህ ዋጋ መክፈል አለበት። ትረስሚ ስመጣ እዚህ ሀገር ከስክራች ነው የምንጀምረው። ጆኒ ከስክራች ለልጆች ዋጋ ትከፍላለህ። አንተ የምታውቀው እኔን ህይወትንና ፀሐይቱን ነው የምታውቀው። ከበስተጀርባዬ ግን የተማረ ሰው እንዳለ ጠንቅቀህ ታውቃለህ። ያከበርኩ ለምን መሰለ? ለልጆቼ ብዬ። አሁን ግን ባንገቴ ይውጣ። አማን እናቴ አይደለሽም ይበለኝ። ትረስሚ የአዲስ አበባ ልጅ የምታሰድፍ እንዴ? አንተ እንደዚህ አይነት ነቃ ደንገጥ ያለ ሴት እኮ ሲያገኝ ሰው ነቃ። ይመች፣ ደስ ይበል፣ ሴትም ጥበስ፣ ግን ለልጆች ሪስፖንሲቢሊቲ መውሰድ አለብህ። ሀው ካምኔ 30-40 ሺህ ብር ልጆችን 9 ዓመት የምከፍልልህ? እኔ እኮ አባቴ ሲያመጣኝ እኮ ልለወጥ፣ ቤት ልገዛ፣ ህይወቴን ልመራ። ለአባቴ እኔ ምን አረኩለት? ለምወደው አባቴ